ሰላም ጤና ይስጥልኝ ተመልካቾቻችን፣ የበቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ እያለን ዛሬም እንግዲህ ሰሞኑን በነበረው ወቅታዊ ጉዳይ ወይም ሰሞነኛ አጀንዳ ላይ አዳዲስ ነገሮችን ይዘን ወደ እናንተ ቀርበናል። እኔና መምህር ሱራፌል እዚህ ስቱዲዮ እንገኛለን። ይህ ድምፅ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎችም ሼር ታደርጉ ዘንድ በድጋሚ ጥሬን ለማስተላለፍ እወዳለሁ። ሁላችሁም መልእክቱን ታደርሱት ዘንድ ጋብዛችኋለሁ። ዛሬ የምንነጋገርበት ርዕሰ ጉዳያችን ያልተሰማው ጉዳይና ሲኖዶሱ በጥልቀት መመርመር አለበት የሚል ርዕሰ ጉዳይ ላይ የሰጠነውን ይሄንን ሀሳብ አንስተን እንነጋገራለን። እንግዲህ ይህ ድምፅ የሚሰማችሁ የምስል የሚታያችሁ ሁላችሁም መልእክቱን ለሌሎች ሼር ታደርጉ ዘንድ በድጋሚ ጥሬን ለማስተላለፍ እወዳለሁ። ሁላችሁም ይሄንን ሚዲያ እንዲጠናከር ለምትደግፉን ለምትረዱን ሁሉ ከወዲሁ የከበረ ምስጋናዬን እያቀረብኩኝ ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ሰላም፣ እንግዲህ እኔና መምህር ሱራፌል እዚህ ስቱዲዮ እንገኛለን። ሱራፌል ወንድሙ መምህር ሱራፌል ወንድሙ ይቅርታ። እንደምን አመሻ መምህር ሳሙኤል፣ እንደምን አደራችሁ። ከቅርቡም ከሩቅም ሆናችሁ የምትከታተሉን አባቶቻችን፣ ካህናት፣ ወንድሞቻችን ዲያቆናት፣ ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች በሙሉ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ በያላችሁበት ሰዓት አቆጣጠሩ። መምህር ሳሙኤል እንኳን አደረሳት ለኝ ሌላው ቢቀር እንኳን አደረሳት ለኝ ብርሃነ ትንሣኤ ነው። እግዚአብሔር ስሙ የተመሰገነ ነው። ለብርሃነ ዕርገቱ በሰላም የሐምሌ አቦለት የተገናኘን ሰው ያውን በዚህ ሰዓት ተመስገን። ለብርሃነ ዕርገቱ በሰላም በጤና ያድርሰን። ያው ታውቃላችሁ እንግዲህ አድማጭ ተመልካቾቻችን የሱራፌል ትንሽ እንዲህ ካላለን አይሆንልንም እና ለማንኛውም ሁላችሁም እንኳን ለብርሃነ ትንሣኤው ለዳግም ትንሣኤው በሰላም በጤና አደረሳችሁ አደረሰን እላለሁ። ዛሬ ቆይታ እናደርጋለን እና መምህር ሱራፌል አጭር ቆይታ ነው የሚኖረን። በሁለት መሰረታዊ ጉዳዮች ላይ ቆይታ እናደርጋለን። ከዛ በፊት ግን ምናልባት በዚህ በዋሽንግተን ዲሲ እና አካባቢው ላይ በጣም በርካታ አብያተ ክርስቲያናት እየተገዙ ናቸው ያሉት። በጣም በሚገርማችሁ ሁኔታ እዚህ ስክሪን ላይ እንደምታዩት እና እንደምትመለከቱት በእውነት እጅግ በጣም በሚገርም ሁኔታ የፍኖተ ሕይወት በዓታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪችመንድ ቨርጂኒያ ማለት ነው። ከዚህ ወደ 2 ሰዓት ከምናምን ድራይቭ ነው የምናደርገው ከሜሪላንድ አካባቢ ማለት ነው። 3 ሰዓትም ሊሆን ይችላል። እጅግ በጣም በአይነቱ ልዩ የሆነ ህንፃ ቤተክርስቲያን ገዝተዋል። እዛ አካባቢ ያለ ህዝብ በጣም ጠንካራ፣ በእውነት ለእምነቱ ቆራጥ የሆነ ህዝብ ነው ያለው። አሁን ያሉበት ቤተክርስቲያን ስለጠበባቸው እንግዲህ አገልግሎቱ እየሰፋ መሆኑን ማሳያ ነው። እንግዲህ የቤተክርስቲያኑ አስተዳዳሪም ሆነ እዛ የሚገኙት ካህናት በእውነት ያለሰለሰ ጥረት በማድረግ ህዝባቸው ላይ ስራ እየሰሩ እንዳለ ማሳያው። አሁን ጠባቸው ቤተክርስቲያኑ በጣም ትልቅ የሆነ ለልጆችም መማሪያ ያለበት በቂ የመኪና ማቆሚያ ስፍራ ያለበትን የፊታችን እንግዲህ አርብ ሚያዝያ 24 ቀን 2017 ወይንም ፍራይዴ ሜይ 2025 ስርዓተ ቡራኬ እና ዋዜማ ይፈጸማል። ቅዳሜ ደግሞ ሚያዝያ 25 ቀን 2017 ዓ.ም አርብ ዕለት ለቅዳሜ አጥቢያ ከ10 PM ጀምሮ እንግዲህ እስከ 12 PM ድረስ ቤተክርስቲያኒቱ በማህሌትና በተለያዩ እንግዲህ ጸሎት፣ ኪዳኑም፣ ቅዳሴውም ሌሎች መርሃ ግብሮች የሚከናወኑበት ነው። አድራሻው አዲሱ አድራሻ 2210 ካርተር ስትሪት ሄርኖኮ ቨርጂኒያ 23222 ይላል። እንግዲህ ዚፕ ኮዱ ታላቅ የህንፃ ቤተክርስቲያን ምረቃ በዓል ይላል። ብፁዓን አበው ሊቃነ ጳጳሳት፣ ብፁዓን ናትናኤል፣ ብፁዓን ፋኑኤል፣ ብፁዓን ጴጥሮስ እንደዚሁም በዚህ በዋሽንግተን ዲሲ እና አካባቢ ላይ የሚገኙ
መነኮሳት እና የደብር አስተዳዳሪዎች የሚገኙበት ነው። ከዛም ባሻገር ደግሞ በርካታ ሊቃውንተ ቤተክርስቲያን በዚህ በዋሽንግተን ዲሲ እና አካባቢ ላይ እንዲሁም ከሌላም ስቴት ላይ የሚመጡ ሊቃውንት አሉ። በዚህ ላይ እንግዲህ ታላቅ የምስራች ነው። በዓታን ልዩ ትዝታ ያለንን ሁላችንም፣ በተለይ ደግሞ ወጣ ብሎ ስላለ ሁላችሁም በዚህ ላይ እንድትሳተፉ ጥሪ ለማስተላለፍ እወዳለሁ። ይህንን ካልኩ ዘንዳ ዛሬ ወደ ተነሳንበት መሰረታዊ ጉዳያችን እናቀናለን ማለት ነው። ይሄንን ካልን እኔና መምህር ሱራፌል እንግዲህ ሰሞኑን መምህር ሱራፌል በአንድም በሌላም በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተነሳውን ዘመቻ ስናይና ስንመለከት ቀደም ሲል እንግዲህ በዚህ በተሐድሶ እንቅስቃሴ ከፍተኛ አገልግሎት ስታከናውን ከነበሩት ወንድሞቻችን መካከል አንዱ አንተ ነህ እና ምን ያህል ትግል እንደነበረ ይታወቃል። እና አንዳንድ ጊዜ ከውስጥ ሰርገው የገቡ ሰዎች ያንን ትግል እንዴት አድርጋችሁ ከእግዚአብሔር ጋር ራሳቸው በማንነታቸው በመግለጣቸው ምክንያት የእናንተም ያለሰለሰ ጥረት እነዛ ሰዎች እንግዲህ ገበናቸው ተገልጦ ተኩላነታቸው ሲገለጥ ያው ራሳቸውን ገልጠው ዛሬ በአዳራሽ ላይ የሚገኙ አሉ። ከዛም ደግሞ ተመለስን ብለው በንስሐ የተመለሱ ሊኖሩ ይችላሉ። አሁን የሚያሳዝነው ግን በተለይ ከቅርብ ጊዜ ወዲህ የምናያን ነው የምንመለከተው። በተለይ እነዚህን ጳጳሳት አድርገው እግዚአብሔር የሾማቸው ለሕዝቡ መንጋና ጠባቂ ያደረጋቸው ጳጳሳት በድፍረት ወጥተው ሲናገሩ ምንም ነገር አይሰቅቃቸውም። ስለሚናገሩት ነገር በእውነት መልሰው የሚያስቡም አይመስልም። እውነት የሚናገሩት ንግግር እጅግ በጣም ከባድ ነው። ማለት በዚህ ህዝብ ላይ የሚጥሉበትን ዕዳና በደል ስናይ በጣም ከባድ ነው። አሁን እነሱ ክርስቶስን በመግለጥ ወይም ደግሞ በቃ ማንን ለማስደሰት እንደሆነ አላውቅም፣ ክርስቶስን ለመግለጥ የሚመጡት ኮምፓሪዝሞቹ የቅዱሳን ነገረ ማርያም በተለይ ቤተክርስቲያን ውስጥ የሚደረጉት ስርዓቶች እነዚህን ኮምፓሪዝን በማድረግ የሚታይበት ነገር አለ እና በቅርቡ እንግዲህ እኚህ ብፁዕ አቡነ በርናባስ የሚባሉ አባት ወይም እንግዲህ ብፁዕ አቡነ ገብርኤል የሚባሉ ቀደም ሲል እንግዲህ እነዚህ ብፁዕ አቡነ በርናባስ የሚባሉት በአንድም በሌላም በርካታ ንግግሮችን ሲያደርጉ እንደነበረ ይታወቃል። ክርስቶስ አማላጅ ነው እስከማለት ድረስ የደረሱበትንም አይነት መንገድ እናያለን። በአንድም በሌላም እንግዲህ ምናልባት ወደ በኋላ እመለስበታለሁ። ለምንድን ነው እዚህ ጋር ጋዜጠኛ ወንድማችን እዚህ ጋር ለምንድን ነው የመጣው የሚለውን ነገር የምናገርበት የራሳችን ነገር አለና ግን በአጠቃላይ እንደው በተለይ ሰሞኑን በስፋት ሲናገሩበት የነበረበትን በተለይ በዕለተ ዓርብ ዕለት እንግዲህ የታየውን ነገር አይተዋል እና እጅግ በጣም በሚያሳዝን መንገድ በተለይ እንደ መግቢያና እንደ መንደርደሪያ እንዲሆንን ወንድማችን መምህር ጳውሎስ መልክዓ ሥላሴ የተናገራት እጅግ በጣም አጭር ነገር የብዙዎቻችን ሕሊናን በእውነት አርቆ የሚያስብ ከመሆኑ አንጻር የተነሳ ሁላችንንም የውስጣችንን ስሜት በሚገርም ሁኔታ ነው የገለጸውና እሱን እንስማውና ሱራፌል ወደ አንተ እመጣለሁ። የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው ወይስ እሳቸው ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድን ነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው ወይስ እሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት ፍኖተ ጽድቅ። ፍኖተ ጽድቅ የሚባል ስም ይሄ የፍኖተ ጽድቅ ባለቤትም መጋቢ ኃይላፍ ጸጋዬ በታላቅ አክብሮት የምለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱ የሚከፍተው ስግደት የቱ ጋር ነው? ንሴብሖ ተብሎ ለይሁዳ ወልዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ሕማማት የሚነበበው ምን ማለት ነው? የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ? እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ? ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው? ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደግሞ ሊቀ ጳጳሱ ምን ማለት ነው? ሁሉም ነገር ብልሽት ያለ ነው። በዛን ቀን ሰውየው እኚህ ሊቀ ጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው። አዎ እንግዲህ ይሄንን ካልኩኝ ምናልባት ከዚህ ከፍኖተ ጽድቅ ጋር ተያይዞ እንደምታውቁት እንግዲህ ዛሬ በተለይ ዝክረ ኒቅያ የሊቃውንት ምክረ ጉባኤ በብፁዕ ቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት
በሚገርም ሁኔታ እንግዲህ በርካታ ሊቃውንት ቤተክርስቲያን በተገኙበት ጉባኤው ዛሬ ተከፍቷል። የጉባኤው ምንድነው የሚሉትን ነገሮች እሱንም ሰፊ ሀተታ ዳሰሳ እንሰራለን። ነገር ግን ስለ ፍኖተ ጽድቅ ስናወሳ እዚህ ጋር የምታዩት እንግዲህ ይሄ የፍኖተ ጽድቅ ጋሻ ጃግሬ ወይም ደግሞ አስተናባሪ ወይም ደግሞ አገልጋይ ወይም ደግሞ ዋና የመድረኩ ተዋናኝ የሆነው አካል በዚህ የሊቃውንት ምክረ ጉባኤ ላይ መገኘቱንና በሰላም መጀመሩን በማብሰር እዚህ ጋር እንደምታዩት አረንጓዴ ሪባን ያደረገው ሰው ነው። ኤልያስ ሙላቱ ይባላል። ዛሬ መገኘቱን ሰማን ማለት ነውና በምን ምክንያት ነው ቴሌቪዥኑ እንዲዘጋ ከተደረገ አት ሴም ታይም እንደገና ደግሞ እንዴት ሊሳተፍ ቻለ የሚል ጥያቄ አንስቼ ነበርና የመረጃ ምንጮቻችን እንደነገሩን ከሆነ አሁንም እንግዲህ ይሄ እጁ የረዘመው ባለሀብትና ባለጸጋ ዛሬም ለዚህ ጉባኤ ስፖንሰር እንደሆነ ነው የሚነገረው ማለት ነውና ስለዚህ ምንም ይሁን ምንም በጣም እኮ የሚያሳዝን እና በጣም ያሳዝናል። እንዳው ይሄ እውን ከሆነ ስፖንሰር ስለሆነ ሊቃውንት ያው እንደምታዩት መቼስ ባጅ የተሰጠው ተመዝግቦ ነው የሚሆነው ብዬ ነው የማስበውና ምንድነው የጉባኤው ዓላማ ምንድነው? እነማን ናቸው የተጠሩት? እንደነዚህ የሚነግዱ ሰዎችስ? አሁን ይሄ ሰውዬ ፌስቡክ ላይ የለጠፈበት የራሱ የሆነ ዓላማ አለው። ምንም እንኳን ቴሌቪዥናችን እንዳይሰራ ቢደረግም እሱም በጊዜ ሁኔታ ሊከፈት ይችላል። አት ሴም ታይም ግን በዚህ ጉባኤ ላይ ተሳትፈናል ነው እንግዲህ ፍኖተ ጽድቅንም ወክለን ቢሆን ተገኝተናል እያለ ነው። ይሄ ፍኖተ ጽድቅ የሚባለው ነገር ምንድነው? ምናልባት እንደው መምህር ሱራፌል ወደ ሌላ ከመሄዳችን እንደው አጭር መልዕክት ካለ በዚህ ላይ ታስተላልፍ ይችላል። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን መምህር ሳሙኤል። ያው በፊት ከ13-14 ዓመት በፊት በተለይ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስራ ምዕትን ወይም ሚሌኒየምን አከብራለሁ ስትል በመንግስትም በተለያዩ የእምነት ተቋማትም በኢትዮጵያ ካላንደር የማይጠቀሙም በክርስቶስ ልደትም የማያምኑ ሙስሊሞቹም ሳይቀር በኢትዮጵያን ካላንደር አንጠቀም የሚሉ ፕሮቴስታንቱም ካቶሊኩም የኢትዮጵያ ቤተክርስቲያን ገና ልትወጣ ስለሆነ እኛም በዚህ ጋር እናከብራለን ብለው በመንግስትም በምንም በኩል ማዳከምን እንደ ስትራቴጂ የወሰዱት አንደኛ ከውስጥ አባቶችን ማጋጨት፣ ማጣላት፣ መልኳ እንዲደበሽ ማድረግ ነው። ሁለተኛ ሙሰኝነት እንዲስፋፋ ማድረግ ነው። ሶስተኛ ተሐድሶችን ከውስጥም ከውጭም አስርገው ማስገባትና ቤተክርስቲያን እርስ በርሷ ስትቃጠል ስትካሰስ በውስጥ በውጭም ባሉ ኃይሎች ስትታመስ በሩ ሲከፈት ተሐድሶቹ የራሳቸውን የማዳከም ስራ ለመስራት ነው። በዛን ወቅት ላይ የጸረ ተሐድሶ እንቅስቃሴ የሚያደርግ ነው። ተሐድሶ ሲባል ብዙ ጊዜ የጸረ ተሐድሶ ማለት ተሐድሶቹ ወይም ሀራጥቃዎች እኩይ ኑፋቄና አስተሳሰብን ይዘው የኢትዮጵያን ቤተክርስቲያን መሰረተ እምነት ወይም ዶግማዋን፣ ቀኖናዋን፣ ትውፊቷን ለማስቀረት ለማስረሳትና ለመለወጥ ከውስጥም ከውጭም እንደውም ቦታ ናት ለውጥ ራስን ለውጥ ብለው እንደ በፊቱ ማስወጣት ብቻ ሳይሆን እዛው ሆነው ማተብ እንዳደረጉ ነጥላ እንዳጣፉ የሚያስቀድሱ የመሰሉ መናፍቃንን ቀዳሽ የሚመስሉ ግን ለምሳሌ ለሚካኤል ለኔ ያልሞተም ለምን ሚካኤል ቀን ቀድሳለሁ የሚሉ ቄሶችን ያፈሩ ነበር። በእንደዚህ አይነት ሁኔታ ስልት የሚሄዱትን ማንነታቸውን፣ አካሄዳቸውን፣ ጠባቸውን፣ አስተሳሰባቸውንና እነዚህ ጥይቶች ናቸው የተኮሷቸው አካላት እነማን ናቸው የሚሉትን ነገር ለማጥናት በርካታ የቤተክርስቲያን አገልጋዮች ሊቃውንት ሰፊ ውይይት ሰፊ መረጃ የማሰባሰብና የተቀነባበረ የተደራጀ ውይይቶችና መረጃዎችን የማግኘት ስራዎች ከተሰሩ በኋላ እስከ ቅዱስ ሲኖዶስ ድረስ ብዙ ስራዎች ተሰርተው ያው እግዚአብሔር በሚያውቀው እንዲያው ከገለባ ተለይቷል። እያለቀስን እያዘንን ቢሆን ወንድሞች መልካቸውን ጠባያቸውንና አስተሳሰባቸውን በራሳቸው ለውጠው ጉዟቸውን በመቀጠላቸው ቅዱስ ሲኖዶስም ቤተክርስቲያኒቱን የመጠበቅን ኃላፊነት ስለሄዱ ሃይማኖታቸውን ስለለወጡ አውግዘዋል። ሲኖዶስ ቅዱስ ሲኖዶስ ያወገዘው ሃይማኖታቸውን ስለለወጡ ነው፣ እንዲለውጡ አይደለም። የቤተክርስቲያን ዓላማ መጠበቅ ስለሆነ አሁን በሚያሳዝኑ ሁኔታ አንድ ሊባኖስ ውስጥ በዛን ወቅት ላይ 2002 አካባቢ ላይ ትልቅ አንድ መንፈሳዊ ጉባኤ ተደርጎ ወንድሞች እዛ አገልግሎት ተኪዶ እዛ አካባቢም በተለያየ መልኩ ተሐድሶቹ በጣም ከፍተኛ ስራ ከሚሰሩበት አካባቢ ስለነበረ ምናሉ አንድ እናት ጉባኤ ተደርጎ ሲያልቅ እኛ በፊት መምህራንና ካህናት ጳጳሳት ይጠብቁናል ብለን እናስብ ነበር።
እኛን ይመራመሩናል ይጠብቁናል ብለን እናስብ ነበር። አሁን ግን እኛ የሚመጡትን መምህራንና አገልጋዮች ጤናማ ነው ወይስ አይደለም ብለን እነሱን እኛ መጠየቅ መመራመር ጀመረን። ይሄ ማለት አሁን ገብርኤል ያሉት ህዝቡ መጠበቅ የሚችሉት እረኞች መንጋውን ለመበተን ደግተው ቅጥረኛ ሆነው ስራ ሲሰሩ እንደማየት የሚያሳዝን ነገር የለም። ሁለተኛ ወደዚህ እንመጣበታለን። አሁን የዛሬ ጉባኤ ኒቂያ ተብሎ በእውነት ትልቅ ጉባኤ ሊቃውንቱ ተሰብስበው ቅዱስነታቸው ብፁዓን አበው ሊቃነ ጳጳሳት በተገኙበት ቅዱስነታቸው ጸሎት፣ ኪዳን፣ ወንጌል ተነቦ ቡራኬ ሰጥተው ጉባኤው ተጀምሯል። አሳዛኙ ነገር ጉባኤውን ስፖንሰር ያደርገው ደግሞ አሪዮስ ነው። ኒቂያን ጉባኤው አሪዮስ የኒቂያን ጉባኤ ስፖንሰር ሲያደርግ ማለት ነው። ይሄ ነውር ነው። እኔ ቤተክርስቲያን ምን ማለት ነው? ኒቂያ አሪዮስ የተወገዘበት ነው። ክብር ይግባውና ወልድ ዋህድ ኢየሱስ ክርስቶስን በመሐመዳዊ አስተሳሰብ ቅላጼ ጠርቶ ፈጣሪን ፍጡር እያለ ሲናገር ሎቱ ስብሐት እነ ቅዱስ አትናቴዎስ፣ እነ እለእስክንድሮስ፣ እነ ቶማስ ዘመራስ፣ እነ ያዕቆብ ዘንጽፊን፣ ደጋግ አባቶች እነ ስምዖን ዘአምድ ስንቱ ሊቃውንት ተገኝተው ባፍ በመጣፍ የረቱት ነው። ይሄ ኒቂያ ጉባኤ ከተደረገ ስንት ሺህ ዘመንኛው እየታሰበ ነው በብዙ ኦሪየንታል አብያተ ክርስቲያናት። መልካም ነው። ቤተክርስቲያን ያንን የኒቂያን ጉባኤ ትምህርት ሃይማኖት ውሳኔ የመሰረተ እምነት ወይም ክሪድ ጸሎት ሃይማኖትን ይዛ ጠብቃ አስጠብቃ ያለች በሐዋርያት ሥርዓትና ትውፊት የአባቶቻችን የሰለስቱ ምዕትን ድንጋጌ ዶግማውን፣ ቀኖናውን፣ ታሪኩን ሁሉን ነገር ያዘች ቤተክርስቲያን ናት። እናት ቤተክርስቲያን ናት። በመሰረቱ የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል ብሎ ስያሜ የሰጡት ሰለስቱ ምዕት ናቸው። ማቴዎስ አይደለም የኔ ማቴዎስ ወንጌል ብሎ የጻፈው። እነኚህን ሊቃውንት አለመቀበል ማቴዎስ ወንጌልን እንቀበላለሁ ብሎ ሰለስቱ ምዕት ያደረጉትን ጉባኤ የማይቀበል ሰው ማቴዎስን አያውቀውም። ምክንያቱም ማቴዎስን ያስተዋወቁ ሰለስቱ ምዕት ናቸው። ይሄ ዮሐንስ ወንጌል ነው ያሉት ሰለስቱ ምዕት ናቸው። ይሄ ጳውሎስ መልእክት ነው። የቱን እንቀበል የቱን አንቀበል ብሎ የደነገጉት እነሱ ናቸው። ይሄንን ኒቂያን ጉባኤ ማለት ትልቅ ጉባኤ ነው። ቤተክርስቲያን ከዓለም አቀፍ ከሆኑ የመጀመሪያው ጉባኤዎች ከሐዋርያት ጉባኤ ቀጥሎ የትልቁ ጉባኤ ነው። ቤተክርስቲያን ይህንን አስባ በጣም በብርቱ በመናፍቃን እየተፈተነች ስለሆነ መናፍቃን ተሐድሶች ደግሞ የሀገር አለመረጋጋት፣ ፖለቲካ፣ እንደዚህ ይሄ ግርግር፣ ረሃብ፣ ጥማት በጣም ምቹ ሁኔታቸው ነው። ልክ ሞስኪቶ ውሃ በሆነ ቦታ ላይ ሲያነቁር ለመራባት ምቹ ሁኔታው እንደሆነ ሁሉ ተሐድሶች በጣም እንደ ምቹ ሁኔታ የሚቆጥሩት ጦርነት፣ አሁን የኤርትራ ጦርነትና የደርግና የኤርትራ ጦርነት ላይ ለጥቂት ኢትዮጵያን በሙሉ ተሐድሶ ልናደርጋት ስንል ሀገር ወዲያው ተረጋጋ፣ ዓለም አቀፉ ማህበረሰብ ጦርነት ይብቃል ብሎ አንድ ጌታቸው የሚባል የተሐድሶ እምነት አራማጅ በይፋ ሲናገር ነበር። 90ዎች ውስጥ ምርጫ አካባቢ በሚደረግበት ሰዓት ላይ እዚህ መነን አካባቢ ካቲት 12 አካባቢ ላይ ትልቅ ቢልዲንግ ተከራይተው እስትንፋሰ ክርስቶስ በሚል ተነስተው በጣም ብዙ ተሐድሶች ማህበረ ሰላማ፣ የነ ጽጌ ስጦታው የሚያንቀሳቅሷቸው ማህበረ አሃው፣ ማህበረ መነኮሳት፣ ማህበረ በኩር ብለው ምቹ ሁኔታ የፈጠሩት በዛ በምርጫ ወቅት ነበረ፣ በጦርነት ወቅት ላይ። አሁንም ሰሜኑን ለኢየሱስ እያሉ የሚንቀሳቀሱ መንግስት የሚያደራጃቸውና የኤንጂኦ የሚደግፋቸው አካላት እንዳሉ ሁሉ በኢትዮጵያ ውስጥ ጦርነት፣ ረሃብና ቸነፈር ባለበት ሰዓት ላይ እንደዚህ አይነት ሰዎች ይመጣሉ፣ ገንዘብና የተለያዩ ነገሮችን ይዘው። አሁን ይህንን ኒቂያ ጉባኤን አባቶቻችን እውነት ንጹህ ሊቃውንቱ ጉባኤ አባቶች በትክክል አምነውበት ያዘጋጁት ነው፣ ተገቢ ነው። በሊቃውንቱ ጉባኤ ውሳኔ በቤተ ክርስቲያኑ አስተዳደርና በቅዱስ ሲኖዶስ ውሳኔ ላይ ሀሳብ መስጠት አይደለም። ግን በምን መች ተለመደና በከተኩላ ዝምድና እንደሚባለው ትላንት ቤተ ክርስቲያን እየተፈተነችበት፣ ዛሬም እየተፈተነችበት፣ ነገም ወሳኝ እርምጃ ካልተወሰደ የምትፈተንበት አካል ፍኖተ ጽድቅ የሚባለው ማህበር ለዚህ ጉባኤ የገንዘብ ድጋፍ አድርጎ የምስጋና ሰርተፍኬት ነገር ሊሰጠው ነው። ፊት ለፊት ፎቶ እየተነሱ ነው። ገንዘቡን የሚሰጥ ቅኝቱን ይመራል እንደሚባለው የቤተ ክርስቲያኒቱንም አቅጣጫና ጉሮሮዋን እንደነዚህ ያሉ አካላት እየወሰዱት ነው። በጣም ውርደት እየሆነ የመጣው ነገር ምንድነው? ልክ ይሁዳ ክርስቶስን በ30 ብር ሸጠ። የመንፈስ ቅዱስን አገልግሎት ከጴጥሮስ ለመግዛት ሲሞን መሰሪ ገንዘብ ላምጣ ነው ያለው። ቤተክርስቲያን ገንዘብን ፍለጋ ወደ መርካቶና ወደ መንደር ወደ ባለጸጎችና ያዋጡልናል ወደምትለው ስትሄድ ክብሯንና መንፈሳዊ ተቋምነቷን
እያጣች ነው የምትሄደው። ለአንዳንድ አክቲቪስቶች ያሰባስባሉ ተብሎ እኮ ጳጳሳት 4-5 እየተሰበሰቡ ወንጌል እየወጣ ሊቃውንቱ እየተሰበሰቡ እንዴ ቢዮንሴ መጣች ሲባል ስንት ሰው አልተንጫጫም? የሀገር ውስጥ ቢዮንሴዎች የሉ ገንዘብ ሊያመጡ ይችላሉ እየተባሉ ዛሬ ታቦት መውጣት የሚቀርላቸው የሚዲያ ሰዎች አሁን እንደዚህ ማህበራትን የሚያደራጁ ማህበራትም ጭምር ለቤተክርስቲያን ነገር ከነገ ወዲያ ብር ይሰጣሉ እየተባለ ትልቋ ቤተክርስቲያን እንድትሰግድላቸው ራሳቸውን ፎፍሰው በተሽከርካሪ ወንበር ላይ ቁጭ ብለው ቤተክርስቲያኒቱን ዝቅ የማድረግ ስራ እየተሰራ ነው። የሆነ ሆኖ ይሄ የሶስት ቀን የጉባኤ ኒቂያ ትኩረት የሚሻው የሚያስፈልገው ነገር ኢቨን የሚያስተላልፉ ሚዲያዎች ምን አይነት መልእክት ሊያስተላልፉ እንደሚችሉ ሊቃውንቱን በሙሉ እውነተኛ ሊቃውንት ቤተክርስቲያኒቱን ተልእኮ የያዙ ሊቃውንት መሆናቸውን እርግጠኛ መሆንና ሊቃውንቱንም አካላዊም ስነልቦናዊም ሌላ መመረዝ እንዳይገጥማቸው በጣም ጥንቃቄ የሚያስፈልግ ነው። አስታውሳለሁ ቅድስት ሥላሴ መንፈሳዊ ኮሌጅ ዩኒቨርሲቲ እያለ እዛው ዩኒቨርሲቲ ሆኗል። እዛው ውስጥ እያለ እሑድ ጠዋት ልክ አገልግሎት ሁሉም ሰው ሊያስቀድስ ሲወጣ በየዶርማችን ውስጥ እነዚህ ሃይማኖት አበው ርዝራዦች ሰዎች በየቤቱ በየዶርማችን ውስጥ ወረቀት ፓምፕሌት ያሰራጩ ነበር። በየቦታው ምንጩ ከየት እንደሆነ የማይታወቅ መጽሐፍ ቅዱስ ግቢ ውስጥ እየመጣ ይሰራጭ ነበር። በተልእኮ የሚሰሩ ነበሩ። ያንን የሚሰሩት ሰው ቅዳሴ ሄዷል ወይ ማህሌተ ጽጌ በተለያየ አገልግሎት በሚኖርበት ሰዓት ላይ ነበር የሚያደርጉት። አሁን ታላቁ ሄኖክ የሚባሉ ትልቅ የቤተክርስቲያናችን አይናማ መምህር ነበሩ። አዲስ አበባ ላይ የሆነ ስብሰባ ይፈልጋሉ ተብሎ መኪና ገጫቸው ተብሎ ነው የሞቱት። ሊቃውንቱ መጠበቅ መቻል አለባቸው፣ መጠንቀቅ መቻልም አለባቸው። በእንደዚህ ያለ ሁኔታ ላይ የፖለቲካም የጸረ ኦርቶዶክሳዊ እንቅስቃሴና ቤተክርስቲያኒቱን የማዳከም ስልት ሰለባ እንዳይሆኑ ቤተክርስቲያን ከለላ ልትሆንላቸው ይገባል። ወደ ቀጣዩ ይሄዳለው መምህር ሳሙኤል። እግዚአብሔር ይስጥልኝ። እንግዲህ አንዳንዴ እንደዚህ ያልተሰሙ ጉዳዮችን እንሰማለን እና ጠይቀናል። እንዲህ አይነት ምላሾችን አግኝተናል ስፖንሰር ስላደረገ ነው የሚልና ምናልባት ይህንን ጉባኤ ያዘጋጁ ሊቃውንተ ቤተክርስቲያን በእውነት ሁኔታዎችን መመርመርና ማየት ያስፈልጋል ብዬ ነው የማስበው። በተለይ በዚህ ሰዓት በዚህ ጋር እየደፈንን በዚህ ጋር መክፈት የምንችልበት አይነት አጋጣሚ መፈጠር የለበትም ብዬ ነው የማስበው። ከዛ ባሻገር ደግሞ ምናልባት እንግዲህ አሁን ሰሞነኛ ሆነው የምናያቸው እኚህ አባት በአንድም በሌላ በተለያየ መንገድ ላይ እንግዲህ በጣም ብዙ ቪዲዮዎች ወጥተዋል እና እሱን እንደ አንድ ዶክመንተሪ ለቅዱስ ሲኖዶስም ግብአት እንዲሆነው ያዘጋጀን ያለ ነውና ነገር ግን የጳጳሳቱ ድፍረት ዛሬ መድረክ ላይ ወጥተው ሲናገሩ ምንም ሲያቀጥጣቸው እውነት ከውሸትም ባሻገር ደግሞ የውሸት ውሸት። ለምሳሌ አሁን እመቤታችን ቅድስት ድንግል ማርያም በጣም ብዙ ሰው ህሊና ውስጥ ያለው ቤዛዊተ ኩሉ ዓለም አትባልም የሚለው ነገር ወይም ቤዛ ልትባል አትችልም የሚለውን ቋንቋ ስናይና ስንመለከት እኔ በዛ በወቅቱና በጊዜው ስናገር የነበረው ስለ ኢየሱስ ክርስቶስ ቤዛነት ከመሆኑ አንጻር የተነሳ ነው እንጂ ያልኩት እመቤታችን ቤዛነትማ ጠፍቶኛ አይደለም የተማርኩበት ነው ቆሎ ትምህርት ምናምን ብለው ሽምጥጥ አድርገው ይካዱበት እናያለን። እኚህ ትልቅ ሰው በዚህ ደረጃ ወጥተው እመቤታችን ቅድስት ድንግል ማርያምን ያነሳው ስለ ክርስቶስ ሳነሳን የተነሳው እንጂ ብለው የተናገሩበትን ሂደት ስናይና ስንመለከት ከዚህ ቀደም በእመቤታችን በቅድስት ድንግል ማርያም ላይ ምን ብለው ነበር የሚለውን ነገር እሱን እንስፋና መምህር ሱራፌል በዛው ትቀጥላለህ። ምንድነው እሱ? ለምሳሌ አሁን እንደምታውቀው በዚህ በተሐድሶ እንቅስቃሴ ውስጥ ከፍተኛ ስራዎችን ሲሰሩ እንደነበረ ይታወቃል። የሆነ ስራ ይሰራና ከዛ በኋላ በአደባባይ ይቅርታ ይባልና ደግሞ ወይ ይቅርታ ይመጣል። ከይቅርታ በኋላ ድጋሚ ደግሞ ተመልሰው ይቅርታ ተደረገላቸው ተብሎ ደግሞ መልሰው ደግሞ የሚሉት ነገር አለና ዛሬ ይሄስ ጉዳይ በይቅርታ የሚታለፍ ነው ወይ? እኔ በጣም የሚገርመኝ ነገር ማለት ነው። እንደገና የዚህ የመናፍቃን ባህሪውን እንዴት ነው መግለጽ የምንችለው ከነዚህ ሰዎች ጋራ? በተለይ ይሄንን ቪዲዮ እንስማውና አድማጭ ተመልካቾች ኢየሱስ ክርስቶስ ቤዛ ነው፣ ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነን ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎፍተን ከእጀ ኢየሱስ ክርስቶስ እድመ ዳላለሜ አባኬኝ ባየኑ ጃለተኒ
እንግዲህ ምንድነው ይሄንን ጉዳይ ስናይና ስንመለከት በጣም ብዙ ሰው በዛ በዕለተ ዓርብ ስቅለት ላይ ፍኖተ ጽድቅ ሄደው ተገኝተው እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ብለው የተናገሩበትን ሂደት እንደገናም ደግሞ ሆለታ ቅዱስ ገብርኤል ላይ ሄደው የተናገሩበትን ሴም አይነት ቋንቋ ያስተማሩትን ትምህርት ምናምን ስንመለከትና ስናይ የዛለት በቃ የክርስቶስ ቤዛነት ስለሚነገር ነው አሉ። ይሄስ መቼ ነው? ከዛ በፊትስ የተናገሩት ነገር ምንድን ነው የሚሉት ነገር እጅግ በጣም ውሸት የተሞላበት ከአንደበታቸው ከዓይናቸው ከንግግራቸው የሚታወቅ እንደነዚህ ያሉ ሰዎች ነገ ጠዋት ቤተክርስቲያኒቷን እንመራለን ብለው አሁን ህዝብ ፊት ቆመው ይናገራሉ። እንዴት ታየዋለህ አንተ? እሺ መምህር ሳሙኤል እግዚአብሔር ይስጥልኝ። ወደዚህ ገባለው። እጅግ ማዝነው ምንድነው 11ኛ ክፍል 12ኛ ክፍል ተማሪ እያለው ቅድስተ ቅዱሳን ማርያም ገዳም የፈለገ የወሰነ ትምህርት ቤት ታላቅ አውደ ርዕይ ማዘጋጀት ፈልገን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እያንዳንዱን የአጥቢያ ቤተክርስቲያን ታሪክ ፍለጋ በጣም ብዙ ቤተ መጻሕፍቶች መዛግብቶች ማገላበጥ ፈለግንና ለምን እንደዚህ አይደረግም ተብሎ አንድ ውሳኔ ተወሰነ። በየሁሉም ሀገረ ስብከት የሰንበት ትምህርት ቤት አባላት አገልጋዮች ይሄዱና መረጃዎች ተሰብስቦ ይምጣ ተብሎ እጣ ሲወጣ እኔ ምዕራብ ሸዋ ሀገረ ስብከት ደረሰኝ። አንድ አሁን ሚኒሶታ የሚኖር አንድ ወንድም ያለ እሱ ጋር ሆነን ሄድን። እሱ ቤተሰቦች እዛ ስላሉት ቋንቋውን ስለሚችል መጠይቆችን ይዘን ከጠቅላይ ቤተ ክህነትም ከአጥቢያም ከሀገረ ስብከቶችም ደብዳቤ አጽፈን ሄድን። የዛኔ ብፁዕ አቡነ ዜና ማርቆስ የሚባሉ ታላቅ አባት ነበሩ እዛ ቦታ ላይ። ያንን የነበሩትን በዛ ውስጥ ወደ 2 ወር አካባቢ መቀመጤን አስታውሳለሁ። ምዕራብ ሸዋ ሀገረ ስብከት እስከ ወሊሶ በአንድ ሀገረ ስብከት ነበረ። ወንጪ ቂርቆስ ዛሬ ለተለያየ ልማት ተብሎ መልኩ እንዲጠፋ የተደረገው እስከ ነቀምተ መግቢያ ሌንጫ ቅዱስ ጊዮርጊስ፣ ኦዴሳ ተክለ ሃይማኖት፣ ዋሻ ስላሴ፣ ጉደር ገብርኤል፣ ሌንጫ ጊዮርጊስ ባህታውያን የነበሩበት የሀገር ስብከት ብፁዕ አቡነ ዲዮስቆሮስ አባ ወልደ ትንሳኤ የተባሉ ታላቅ ቅዱስ አባት የመሩት ሀገረ ስብከት እና አቡነ ዜና ማርቆስ እና አቡነ ኤጲፋኒዮስ የለፉበት ኋላ ብፁዕ አቡነ ናትናኤል በጥይት ከመትሳት ለዛ ሀገረ ስብከት የለፉት አገልግሎት ያ ስንት ቅድስና ያላቸው አባቶች የነበሩበት ሀገረ ስብከት መናፍቅ ሲቀመጥበት ወይም ደግሞ ድንግል ማርያምን በዓላማ ምለው ቅድመ ቆብ ወይስ ድህረ ቆብ የሚለውንም ምልክትም ወይም ደግሞ እንትኖችንም መስመሮችንም አስምሮ ነው። ብፁዕ አቡነ ገብርኤል ዛሬ እመቤታችንን ቅዱሳንንም ቤተክርስቲያን የማትለው ልክ እንደምትል ፍጡር ቤተክርስቲያን ፍጡር አዳነኝ ብላ አታምንም የሚሉት ፕሮቴስታንቶች እሳቸው የሚያቀነቅኑላቸው ክርስቶስን ሎቱ ስብሐት እንደ ፍጡር የሚቆጥሩት ክርስቶስን ፈጣሪ ብላ የምታምን ቤተክርስቲያን ናት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ከድንግል ማርያም በነሳው ስጋ የማይሞት ሞተ፣ በስጋ ሞቶ አዳነን። ሞተ ዘኢይመውት የማይሞተው አምላክ ሞቶ እኛን አዳነ ብላ የምታምን እቺ ቤተክርስቲያን ናት የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። ፍጡር አዳነን ብላ አታውቅ። ምክንያት ዲህን የሚሆኑ ድህነት ሁለት አይነት ነው። ለምሳሌ እኛን ሐዋርያት ምንድነው ዓለምን ለማዳን የተላኩት ምን ማለት ነው? ከጥፋት ወደ መገኘት፣ ከርኩሰት ወደ ቅድስና፣ ከጨለማ ወደ ብርሃን፣ ከአለማመን ወደ እምነት፣ ከመቅበዝበዝ ወደ መሰብሰብ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ለመመለስ ነው የተላኩት። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው ተብሎ መላእክትም እንደተጻፈ በዕብራውያን መልእክት ቅዱስ ጳውሎስ እንዳስተማረው ነው። እግዚአብሔርን በሚወዱ ሰዎች መላእክት ይሰፍራሉ ያድናቸውማል ይላል። ከክፋት ከመጥፎ ነገር ይታደጋሉ፣ ያድናሉ፣ ወደ እግዚአብሔር ያቀርባሉ። ወደ እግዚአብሔር ማቅረብ ማዳን ነው። በእግዚአብሔር ማዳን ውስጥ ቅዱሳን የአገልግሎት ድርሻ አላቸው። ድንግል ማርያም ሱታፊ ያላት፣ አዳሚው እግዚአብሔር ነው፣ ያዳነው እርሱ ነው። በእግዚአብሔር ማዳን ስራ ውስጥ ካህናት ያላቸው ድርሻ ያጠምቃሉ፣ ያቆርባሉ። ለምንድን ነው የሚያጠምቁት? ሱታፊ ያለ ካህን ማጥመቅ አይቻልም። በእግዚአብሔር ማዳን ውስጥ እሳቸውም ክህነታቸው ሱታፊ ያሉ፣ ያጠምቃሉ፣ ያቆርባሉ፣ ሰው እንዲድን ያስተምራሉ፣ ያጠምቃሉ። ሱታፊ ያላቸው አንድ ሰው እመን እንጂ ብቻ ትድናለህ የሚለው ሱራ ከሌለው ማመንማ ዲያብሎስም ያምናል። ምን ማለት ነው? ፍጡር አያድንም እያሉ ቤተክርስቲያን ልክ ፍጡር ያድናል ብላ እንደምታምን ሲያሳጧት፣ እንዲህ ያለ የዓላማ ሲያሳጧት። ሁለተኛ ቤተክርስቲያኒቱ ልክ እንደ ገፊ ወንተ ስማ ለማርያም ብለው ያሉትን ወርቅ የምታለብስ በትረ ሙሴ የምታስይዝ ክህነት የምትሰጥ
ከማይጠፋው ዘር እንዲወለድ ትውልድን የምታድን እሳቸውንም ሁላችንንም ከወደቅንበት አንስታ ከፍ ያደረገች ቤተክርስቲያን ትገፋለች እያሉ የኢትዮጵያን ቤተክርስቲያን የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አጽመ ቅዱሳን ይፋረዳል። ስንት አባቶች ዋጋ የከፈሉበት ስንት ሰማዕትነት የሚጠየቅበት ለነዚህ ተገፍተናል ወይም ደግሞ ትገፋለች ብለው ለሚሉ ስለት ለሚስሉባትና በየለቱ ቤንዘል አንከፍክፈው እሳት ለሚጭሩባት ሌላ በር የመክፈት ሊቀ ጳጳስ ነው ያለው። በእውነት አንድ ተራ ሰው አይደለም። የተራ ሰው ንግግር እንኳን እንዴት እንደሚያምን እናውቀዋል። ሶስተኛ እናቶች እየተባሉ ይሄን ትዘምራላችሁ ተብለው ጥቆማ እየተደረገ መዝሙሩ እየተቀለጸ ይሄ ዓላማ ነው። ይሄ ዓላማ ደግሞ ስር የሰደደ ነው ወይስ የለበለብና የሞቅታ ነው? አቡነ ገብርኤል አባ ሳለማርያም እየተባሉ መጋቢ ብሉይ ናቸው። በሶስት ነገሮች አቃቸዋለሁ። አንደኛ በዚህ መጽሐፍ አንብቤያቸዋለሁ። ሞትን የሻረ ሞት በሚል እፀ ሳቤቅን ስለ ድንግል ማርያም ሲያብራሩ ቤዛ ይስሐቅ ይሏት ነበረ። አሁን መሬታችን ቤዛ ካልሆነች ይሄ መጽሐፍን ሌላ ሰው የጻፈላቸው ወይስ አምኑበት ነበር የጻፉት? ሁለተኛ አብረዋቸው ለተቀመጡት ለአባ በርናባስ የዛኔ አባ ወልደ ትንሣኤ ነበሩ። አሁንም አቡነ በርናባስ ብለው ኦርጋን ካልዘመርን ከግሪኮች በሚያመጡት ወይን ካልቀደስን ክርስቶስን ሎቱ ስብሐት እንደ ፍጡር ሲቆጥሩ መልስ ሲሰጡ የነበሩት በጸረ ተሐድሶ እንቅስቃሴ ውስጥም ቪዲዮውን ማምጣት እንችላለን አለ እሳቸው ናቸው። መች ተለመደና ከተኩላ ዝምድና የሚለው አሁን ነው። ከመቼው ተግባብተው የእሳቸው መንፈስ ተላብሰው ብሰው እንግዳ የሆነን ትምህርት ወደ ራሳቸው እንደው ምንድነው የበለጠ እንደው ኤክስትሪም በእነሱ በኩል ያለውን የኔትወርኩን ነገር ታማኝ መሆናቸውን ለማሳየት ሳይሆን አይቀርም በጣም ደግሞ ደጋግሞ በተለይ የምዕራብ ሸዋ ሀገረ ስብከት ህዝብ ምን ያህል እንግዲህ አእምሮን ለማድማት ሆን ተብሎ ስራ እንደተሰራበት ነው። በትረ ሙሴ ሳይያዝ አባታዊ እንቅስቃሴ ሳይደረግ አባታዊ መልእክት እንኳን በማይመስል መልኩ አንድ ተራ ፓስተር እንኳን በማይወራጭበት መልኩ የኢትዮጵያን ቤተክርስቲያንና ትምህርቷን ለመደብደብ የተደረገው ሩጫ አሳዛኝ ነው። ይሄን እንምለው በዛው በጸረ ተሐድሶ እንቅስቃሴ እዚህ ወደ ደብረ ሊባኖስ ፊቼ ገብርኤል ጉባኤ ለማድረግ ታስቦ ሁለት አገልጋዮችም ተላኩ። ሁለት አገልጋዮች ተልከው የጸረ ተሐድሶ ጉባኤ ላይ የዛኔ በአካባቢው ለነበሩ የኢህአዴጎች ስልክ ደውለው ልጆች ወንድሞቻችን እንዲታሰሩ እንቅስቃሴ ያደርጉ ነበረ። እንዲህ ከተሐድሶች ጋር እንቅስቃሴ ይኖራቸው ይሆን የሚል መረጃዎች መጥተው ነበር ማስታውሰው። አሁን ሰሞኑን ዝም ብለን ዶክመንቶችን ማን አሁን አንድ ሰው ዶክተር ጋር ሲሄድ መቼስ ማን ምንድነው ተብሎ ይመረመራል፣ ይጠየቃል። ምን ያደርግ ነበር? ምንድነው? ይሄ ቤዚክሊ ስር የሰደደ ነው ወይስ ከጊዜ በኋላ የተወራጨው እንዳጋጣሚ የመጣ በሽታ ነው ወይስ ስር የሰደደ በሽታ ነው? ሰርጀሪ ነው የሚያስፈልገው ወይስ በኪኒን ሊድን የሚችል በሽታ ነው? የዓላማ ነው ወይስ እንደው ዝም ብሎ ልክፍት ዓላማ ነው? ቅድመ ቆብና ድህረ ቆብ ልዩነት ሊኖረው ቢችልም በተለይ ያውን ከጵጵስናው በኋላ የመጣ የዓላማ ዓላማውን ደግሞ የሚያሳኩት እሳቸውን እንደ ስክሪን መጠቀሚያ የማደርገው አምነውበትም እያደረጉ ያሉትና ግን በለው ተገልጦሎታል እርሶ እንደ እርሶ ያለ ማን አለ በዚህ ዘመን ያልተገለጠ ማን ሊገልጠው ነው ባይ የተደራጀ የሴቶች ወንዶች የጳጳሳትና የአንዳንድ አገልጋዮች ኔትወርክ አለ። ግልጽም ስውር በለው የሚሉ አንተ አሁን ካላልክ ሊል የሚችል ማንም የለም የሚሏቸው አበሩልን እኮ እንደርሱ ያለ ማንን አገኘን ዳግማዊ ተክለ ሃይማኖት ዳግማዊ ሰባኪ ወንጌል እያሉ የሚያነቃንቁ አሉ። ይሄንን የሚሰሩት አንደኛ ፍኖተ ጽድቅ የሚባሉትን በዓላማ የሚያደራጁ በገንዘብ ስፖንሰርድ የሚያደርጉ በጣም ከፍተኛ የሆነ የገንዘብ ፍሰት የሚያደርጉ፣ ሁለተኛ ከመንግስትና ከቤተ ክህነቱ መዋቅር ጋር አቻላቻ እየሄዱ ነገርን የሚያፈዙ ምን የተለመደ እኮ ነው የሚሉ ባዮች የተደራጀ እውቀት እንትን ያላቸው መሰላሰል ያላቸው አካላት ቢሰሩት ነው። በ1991 ዓመተ ምህረት በቅዱስ ሲኖዶስ 92 ዓመተ ምህረት በነበረው የርክበ ገዓናት ምልዓተ ጉባኤ ላይ ዛኔ አባ ወልደ ትንሣኤ ተብለው አቡነ በርናባስ ጋር አብረው የነበሩ መናፍቃን ቃለ ጉባኤው ስላለ ነው። በዛም ወቅት ላይ የነበሩት ጽጌ ስጦታው፣ ግርማ ሉለቃል፣ ኤልያስ እሸቱ የሚባሉ ኤልያስ እሸቱ ስነ ትምህርት ቤት ውስጥ ይቅርታ ጠይቆ ቂርቆስ አካባቢ እንደነበረ
እናስታውሳለን። አንዳንዶቹ ዛሬም ድረስ ቤተክርስቲያን ውስጥ ያሉ ጽጌ ስጦታውና ግርማ የሚባሉት ናቸው ለይተው የወጡት። ሌሎቹ እስካሁን አሉ። ይሄንኑ 15ኛው 16ኛው ክስ በብዙ ክስ የነበረው ቤዛዊት ዓለም አትባልም የሚለው አብረው በኑፋቄ መረጃ የተያዘባቸው፣ ግማሾቹ ይቅርታ ጠይቀው በቅዱስ ሲኖዶስ ቀኖና ይሰጠን ብለው ደብረ ሊባኖስ እዚህ ሄዱ ሲባሉ ወደ አሜሪካ ይመጡም አሉ። ቀኖናቸውን የሚፈጸሙ ይኖሩ አይኖሩ ያው መንፈስ ቅዱስ ይወቀው። ይሄ የተደራጀ የተሰላሰለ ኑፋቄ በቆብም በፖለቲካም በገንዘብም በአሜሪካም በኢትዮጵያም በተለያየ በተቀነባበረ ሂደት ቢሸፈንም ቢቀባም ጊዜውን እየጠበቀ ይገለጣል። አሁን ፍኖተ ጽድቅ መድረክ መገለጫዎች ናቸው። እግዚአብሔር የቤተክርስቲያን ጠባቂዋ ታጋይዋ ነው፣ አሸናፊዋ ነው። በእውነቱ ከሆነ ያስደነግጣል። እጅግ ከባድ ኑፋቄ ነው። እንግዲህ ቅዱስ ሲኖዶስ በ22 በ25 ብሎ እስከ መጨረሻው እንደው ቀነ ቀጠሮንም ማርዘም አልነበረበትም። ይሁን ጠቅላይ ቤተ ክህነቱን ብፁዕ አቡነ አብርሃም የዛኔ ቆብ ጭነዋል ወሊሶ ምናምን ሄደው ተብሎ መግለጫ ይሰጥ ጥቁር ይልበስ እንዳሉት አሁን የመጣው ቆብ የጫነው ድንግል ማርያምን በተመለከተ ኢየሱስ ክርስቶስን በተመለከተ ቅዱሳንን በተመለከተ መጥፎ ትምህርት እያሰረጸ ባለበት ሰዓት ላይ እንደው እንደዚህ ተወስኗል በቋሚ ሲኖዶስ ብሎ በመግለጫ መስጠት ብቻ አይደለም፣ ጳጳሳቱ ቅዱስነታቸውን ጨምሮ መግለጫ መስጠት የነበረባቸው ጉዳይ አሁን ነው። አስታውሳለሁ ገድለው የስግናም ገደል እያሉ አንዳንድ መናፍቃን ቅዱሳንን፣ ገዳማትን፣ ክርስቶስን፣ ድንግል ማርያምን ሲሳደቡ ቤተ ክህነት ምንም ጸጥ ብሎ ተኝቶ ነበር። የመስቀሉ ስር ቁማርተኞች ተብሎ አቡነ ጳውሎስ ሲሰደቡ ወዲያው ተሰበሰቡና 60 ሺህ ብር ወጪ ተደርጎ መልስ ይሰጥበት ለዚህ መጽሐፍ ተባለ። አቡነ ጳውሎስ ስለተሰደቡበት አሁን ክህነት ነው መቼስ ይገባል መልስ መስጠቱ። ግን የቱ ይቀድማል? ጥቁር የሚያስለብሰው የቱ ነበር? በአስቸኳይ ቆቡን አውልቀው አምጥተው ከዛ ወዲያ ይቅርታ ደብዳቤ ያስገቡ የተባሉት ሰዎች ነው ወይስ ይሄኛው የዶግማን የቀኖናና የቤተ ክርስቲያኒቱ መሰረተ ትምህርት ሆን ተብሎ ለመናድና የማታስተምረው እንደምታስተምር የምታስተምረው ለማጥፋት የሚደረገው ሴራ? ይሄ ሊቃውንቱ ምዕመናንም እናቶችን መልስ እየሰጡበትን ያለው መሆኑ ብቻ አይደለም። የቅዱስ ሲኖዶስ ከዛው ከውስጥ ጀምሮ ያለውን የተቀነባበረ ይሄ እኮ ነው ቤተክርስቲያን ከመንፈስ ቅዱስ ቅኝት ጥሪ ሐሳብ ውጪ ይህንንም ያንንም ሁሉንም ለማስደሰት መግበስበስ ሲመጣ ገቢውም ይጎዳል፣ አስገቢውም ይጎዳል። የኢትዮጵያን ቤተክርስቲያን ትምህርት ለመበረዝ ምን ያህል ርቀት መናፍቃን እንደማይተኙና እየሄዱ እንደሆነ መታወቅ ያለበት የመገለጫ እግዚአብሔር ይዋጋል። ዝም ልንላል ማለት አይደለም። ስም ዛሬ በደንብ እየጠቀሰን ነው የምናወራው። አንድ ሰሞን ቤተ ክህነቱን አካባቢ በመግለጫ ሲያደርጉ የነበሩት እነሱም ብቻ ራሳቸውን ክበው የኢትዮጵያ ቤተክርስቲያን ቄሶችን የማይቆርቡ እያሉ ሲሳደቡ የነበሩት ጳጳስ ለምንድን ነው ዝም ያሉት? ማን ነው ዝም ያደረጋቸው? ኦሮሚያ ላይ ቤተክርስቲያን እንዲሆናለች ብሎ 6 ሚሊዮን ነው ዶላር ምናምን ዘረፈ የተባለውን በላይ ሲኖዶስ ነው መንግስት ነው ከቦታው ዞር ያደረገልን ወይስ እግዚአብሔር ነው? እግዚአብሔር ነው። እኚህንም በጉልበት በኃይል ማን አለብኝነት ዘመኑም የኔ ነው ጵጵስናውንም ካወጣው የሚያወርደኝ የለም ባይነት በአንደበት በተከሸኑ ቃላት በማመን የጉልበት አስተሳሰብና ገና ይሄ ጉልበተኝነት ገና ይሄ በጉልበተኝነት መንፈስ ባለበት ሁኔታ ላይ ጸጋ እግዚአብሔር ሳይሆን የጉልበተኝነት መንፈስ በሚታይበት ሰዓት ላይ የሚደረጉ ቤተክርስቲያን ፊያታዊ ዜማን ምናምን እያለች የሆነ ድሪቶ ታመጣለች እየተባለች የምትሰደብ ቤተክርስቲያን እንዲገለጥ ያደረገው እግዚአብሔር ተደብቆ የነበረውን የሚያቀረሽ ወደፊት የሚያመጣው እግዚአብሔር ነው። ይሄ አንደኛ ቅድም መምህር ጳውሎስም እንዳለው ካሁን በኋላ እኛ አባት ቅዳሴ ማርያምን ሲቀድሱ ምንድነው ትዝ የሚላቸው? የምዕራብ ሸዋ ሀገረ ስብከት ምዕመናን፣ ሌሎችም ኢትዮጵያ ማንኛውም ምዕመን ምንድነው ካሁን በኋላ ሊታየው የሚችለው? እስቲ ቆይ ስለ ክርስቶስ ለማስተማር ስለ መድኃኔ ዓለም ኢየሱስ ክርስቶስ ለማስተማር እስቲ ማንም የሚመስለው የሚተካከለውን የሌለውን ቃላት አጥተው ነው ስለ እርሱ ቤዛነት ለማስተማር ለምን ስለ ድንግል ማርያም አነሱ? ቢያነሱ መልካም ነው፣ ጥሩ ነው። የጸጋ አይነቶች የሉ የቅዱሳንን ጸጋ ስንል ወይም ደግሞ ቤዛ ናቸው ስንል ምን ማለታችን ነው? ቤዛ ናቸው ቤዛ ነው ስንል ክርስቶስ ምን ማለት ነው? የሱ ቤዛነት የቅዱሳን ደግሞ ወይም ደግሞ የታችን ቤዛ ስንል
ምን ማለት ነው የሚለው እግዚአብሔርን ቅዱስ እንላለን፣ መስቀልን ቅዱስ እንላለን፣ መጽሐፍ ቅዱስን ቅዱስ እንላለን፣ ቅድስት ሀገር ኢየሩሳሌምን ቅድስት እንላለን፣ ሰንበትን ቅድስት እንላለን፣ መላእክትን ቅዱስ እንላለን፣ የእግዚአብሔርን ሕዝብ ምዕመናንን ቅዱስ እንላለን። ቅዱስ የሚለው አልተለወጠም። ትርጓሜው ግን ምንድነው የሚለው የተለያየ ትርጉም አለው። ይሄ ጠፍቷቸው አይደለም። ቤተ ክርስቲያኒቱ እኛ መሰብሰብ እንወዳለን። ቤተ ክርስቲያን ነገርን ከስሩ ስለምትይዝ መሰብሰብ ካሉ ቤተ ክርስቲያን መሰብሰብ የማይወዱት ከፈለጉ እችኛዋን ቆብ ወለቅ አድርገው እችኛዋንም አውልቀው መስቀሏንም ቁጭ አድርገው በሸሚዝና በከረባት ቤተ ክርስቲያኒቱን ይግጠሟት። ምክንያቱም ቤተ ክርስቲያን ከሰበሰበችው ቅዱስ ጳውሎስ ከኛ ያያችሁትን የሰማችሁትንና የተቀበላችሁትን ቅዱሱን ወግ ያዙ፣ ያየነው ልብሱን፣ የሰማነው ቅላጼውን፣ የተቀበልነው መስቀሉን ነው። ስለዚህ ስለ ቅዱስ ጳውሎስ የተቀበለውንና አባቶቻችን የተቀበሉትን ይዞ ቤተክርስቲያን ትምህርት መንቀፍ ነውር ነው። ደግሞም በሳቸው ቤተክርስቲያን ይሄ ትምህርት ስሩ አስገብቷል ብሎ የሚያስቡ ከሆነ ሊቃውንት ጉባኤ ለሳቸው ቅርብ ነው። ቅዱስ ሲኖዶስ አባል ናቸው። ይህ ግን ሆን ተብሎ ምቹ ሁኔታዎች እየተፈለጉ የማድማት ስራ የደብረ ሊባኖስ ዳቤ የመናንያኑ ጸሎት የሚያስመስልንና በተለያየ አይነት መልኩ መቅበዝበዝ ውስጥ ቤተክርስቲያኒቱን እያደማት ያለውን መግለጡ የማይቀር እና በዚህ ላይ ተያይዞ የሚጨምረው ይቅርታው አንዳንዶች ቤዛ የሚለውን ሲተነትኑ ሰምቻለሁ። ስለተነተኑት ልክ እንደ ሲተነትን የንቀትም ንግግር አንድ ከሊቀ ጳጳስ የሚጠበቅ አይደለም። መጽሐፍ ቅዱስን ያተቱት መጽሐፍ ቅዱስን ደግሞ መቃወም አይቻልም። አንደኛ። ሁለተኛ ብዙ ጊዜ በአደባባይ ይስቱና በአደባባይ አንዱ ደብረ ብርሃን ላይ ምን አደረገ? እስቲ ለኢየሱስ ሳቁለት አለ። ሰው ገረመውና ሳቀ። ዲያብሎስም ያስቃቸዋል። አውደ ምሕረት ላይ እንዴት አውደ ምሕረት ላይ በተለያየ እንትን ውስጥ ያሉትን በዋዛ ፈዛዛ ያሉትን ከሰዎች ተረታርቆ የእግዚአብሔር ልጅ አድርጎ ንስሐ እንዲገቡ ማስተማር ሲገባ እንዴት ታስቃለህ ተብሎ አውደ ምሕረት ላይ አንድ አባት ሲተቹት እንደው በግል ያተቹኝም ወይ በግል ያትነግሩኝም ወይ? መናፍቃን በአደባባይ ክደው በአደባባይ መልስ ሲሰጣቸው አይፈልጉም። በግላችን ለምን አትነግሩንም? አባት ናቸው። ለሲኖዶስ ማንገር ነው እንጂ እሳቸው መዝለፍ ይገባልን? በአደባባይ አይደል የዘለፉት? የአባትና የልጅ ግንኙነታችን ሃይማኖት ነው። የሃይማኖቱን መስመር ከሰበሩት አባትና ልጅ ግንኙነታችን ያበቃል። የሰበረው አካል ተሰብሮ ነው የሚቀር። በአደባባይ ባፍ በመጣፍ ማለት በአደባባይ ለተነገረው በአደባባይ ነው መልስ መስጠት የሚያስፈልገው። በሊቀ ጳጳስ የመጣውን በሊቀ ጳጳስ ደረጃ መመለስ ነው። ልክ እና አቡነ ዘካርያስ እንዳደረጉት። ሁለተኛው በጣም ብዙዎቹ ከእንግዲህ በኋላ እዛው ምዕራብ ሸዋ ሀገረ ስብከት አንድ ዲያቆን ነገር ነበረ። መናፍቃን ጋር አንድ 7-8 ሳምንት መሄድ ጀመረ እና አወቁ አቡነ ኤጲፋኒዮስ። ይሄ ሰው ኋላ ላይ ሰው አስተማረውና ይቅርታ ይደረግልኝ ብሎ ወደ ቤተ መቅደስ ሊገባ በፍጹም መናፍቅ ጋር የሄደ ወደ መልሶ ወደ መቅደስ አይገባም። 7 ዓመት ቀኖና ገዳም ሄዶ 7 ዓመት ካልቆየ በስተቀር መልሶ አይገባም። በዛም በዚህም ብለው ተው፣ ለህይወቱም አይጠቅመው። እኔ የምለው የአባቶቼን ቀኖናና ስርዓት ነው ብለው ብዙ አንዳንዶች በዛ ብሎ እሳቸው እንትን ካሉ በኋላ አስገቡት። 3 ወር አልቆየም። ተመልሶ የሆነች አካባቢ ላይ ፓስተር አድርገው እንትን አሉት። መኪናም ሰለባ ሆነ። ቤተክርስቲያን ብዙዎቹ አስመስለው ከመንፈሳዊ ኮሌጅ ከተለያዩ ማህበራት ውስጥ ትምህርት ቤት ውስጥ ገዳማት ውስጥ ሲታወቅባቸው ሳናውቅ ነበር ብለው ይቅርታ ጠይቀው ምቹ ሁኔታ ሲገጥማቸው ሚሽናቸውን ጨርሰዋል ተብለው ፊሽካ ከውጭ ሲነፋላቸው ሱፋቸውን ለብሰው ቆባቸውን ጥለው በተለያየ ካባ ውስጥ ይሄዳሉ። ይሄ ማለት ምን ማለት ነው? እንደነኛ ያሉ ሊቃነ ጳጳሳት ተጠግተው ያክስት ልጅ ያጎት ልጅ ቀራቢ ነን ብለው ምን ጎደሎት መብራት ምንድነው ስሙ ማጉሊያ መኪና ነዳጅ ቤተ ክህነት አይበጅትም እያሉ እናሟላለን ብለው የቀረቡትን ኔትወርክ ሰብረው የነበረባቸውን በዛ በዙሪያቸው የነበረውን ነገር ለቤተ ክርስቲያን ክብር ሲሉ አጋልጠው ቤተ ክርስቲያኒቱን በይፋ ቤተ ክርስቲያኒቱን ቀኖናዊ ውሳኔ ወሰነው። ቀኖናዊ ያ የቤተ ክርስቲያን ውሳኔ ነው። የሚያስተምር የሚመልስ ምዕመኑን የሚያጸና
ትክክለኛ ውሳኔ ከቅዱስ ሲኖዶስ እንጠብቃለን። በቸልተኝነት መያዙ ልክ የግብር ይውጣ ሰውን ለማስተንፈስ ብቻ ቅዱስ ሲኖዶስ ወስኗል የሚል ውሳኔ ብቻ አይደለም፣ ተግባራዊ የሆነ አለበለዚያ ምዕመኑ ሊቃውንቱም ካህናቱም በጳጳሳት ላይ ያላቸው አመኔታ መቼስ ያው ቤተ ክህነቱ እንዲህ ነው አባቶች አካባቢ እንዲህ እየተሰራ ነው ተብሎ ዘመን ሲነገር ነበር። የዛው ሁሉ ስንፍና ባይ ፕሮዳክቱ አሁን በቆብና በጵጵስና መጣ፣ በንቀትና በድፍረት መጣ። ይሄንን በኦርቶዶክሳዊ ትምህርት የተጋቱትን መርዝ ያቀርሹትን ኑፋቄ በሐዋርያዊ አገልግሎት በቅዱስ ሲኖዶሳዊ ልዕልናና በአባቶቻችን መንፈሳዊነት የመጣውን ይሄንን መጥፎን አስተሳሰብ በትምህርት አክሞ ምዕመናንን አጽንቶ የተዋህዶን የአባቶቻችንን የጵጵስናው መግቢያ በር አንድና መንፈሳዊነትና ሃይማኖት ማድረግ ብቻ ዘርን፣ ገንዘብን፣ ጎጥን ማዕከል ያደረገ ሹመት ሁል ጊዜ መንፈስ ቅዱስ አይኖርበትም። ጸጋ መንፈስ ቅዱስ አይኖረው። በጎጥ በአንድ አካባቢ ያክስት ልጅና ያጎት ልጅ ተሿሹመው ቤተክርስቲያኒቱን ቤተሰብ መምሪያ ቤተ ክህነት ሳይሆን የቤተሰብ መምሪያ ለማድረግ ጥረት የሚያደርጉና ያደረጉ አካላት በጎጥ በቋንቋ በፖለቲካ አስተሳሰብ ቀኖና ተሽሮ ተሾሟል የተባሉ አካላት ቤተክርስቲያኒቱን ለመንፈስ ቅዱስን እንዳይበድሉ ማሰብ አለባቸው። እኛንም ወደ ላይ በድፍረት እንዳንናገር የሚያደርገን የነሱ የሃይማኖት ጥባትና ቅድስና። የሃይማኖቱን መስመር ከሰበሩት ግን ብፁዕ ብሎ ለመጥራት እኮ እንቸገራለን። ቅዱሳንን በክብራቸው ድንግል ማርያምን በክብሯ ኢየሱስ ክርስቶስን በአምላክነቱ ክብር ካልጠሩት መከባበርም ያበቃል። ኢትዮጵያዊነት የሽምግልናና የኢትዮጵያዊነት ወግ ነው የሚቀጥለው ማለት ነው። በኢትዮጵያዊነት በክብር የምናከብራቸው ሽማግሌን ማክበር፣ ገጸ አረጋዊ ማክበር ጥሩ ነው። የአባትነት በእንተ ብፁዕ የሚለው ግን ሊቀር። እግዚአብሔር ይስጥልኝ መምህር ሱራፌል፣ እጅግ በጣም ሰፊ በሆነ መንገድ አትተዋል። አሁን አንድ ሰዎች ግልጽ እንዲሆንላቸው ከእንደነዚህ ያሉ አባቶች ጋራ ግንኙነታችን የአባትና የልጅ ጉዳይ ነው። እነሱ በሃይማኖት አባቶቻችን ናቸው፣ እኛ ደግሞ በሃይማኖት ልጆች ነን፣ ታዛዦች ነን። ግን ሃይማኖትን የመናድ ሃይማኖትን ዋጋ የሚያሳጣ ነገር ከሆነ ግን ከነዚህ ሰዎች ጋር ህብረትም አንድነትም የለንም። እውነት እግዚአብሔር የሚያውቀው በዚህ ደረጃ ምን አለ እነዚህ አባት ዛሬ አሁን አንተ ያልከውን ነገር አንተ እየተናገርክ እያለ በጣም በሚገርም ነገር ሲደወልልኝ የነበረውን ቶን ነበር ማስበው። እኛ አባት ትልቅ አባት ናቸው፣ ምን አለ በውስጥ መስመር ብታናገሯቸው፣ ምን አለ ለሲኖዶስ ብትሰጡት፣ ምን አለ ለእግዚአብሔር ብትሰጡት የሚሉ አሉ። እና የዋ ምዕመናን አይጠፉም እውነት እግዚአብሔር በሚያውቀው ነገር ግን አሁን እየሆነ ያለው ነገር ግን ይሄ የሃይማኖት ጉዳይ ነው። ሰው ስለበደለው በደል ስለወደቀበት ኃጢአት እግዚአብሔር ይምረዋል፣ እግዚአብሔር ይቅር ይለዋል፣ ንስሐ ይገባበታል። ከዚህ ጋር ባሻገር ምናልባት እኛ አባት በተናገሩት ንግግር በርካታ ሊቃውንተ ቤተክርስቲያን በአይነቱ እጅግ በጣም ልዩ በሆነ መንገድ መልስ ሰጥተዋል። እነዚህ ምላሽ የሰጡ ሊቃውንት ተንትነው የሰጡትን ምላሽ ቅድም አንተም እንዳልከው በማላገጥም ጭምር የተናገሩበትን ሂደት አለ። በአንጻራዊ ግን የእሳቸው ጋሻ ጃግሬዎችን በላቸው ወይም ደግሞ የእሳቸው ጠበቃ ነን የሚሉ ሰዎች አንደኛ ግማሾቹ በፌስቡክ ላይ ተቀጥረው የሚሰሩ ስማቸውን ገልብጠው ወይም ደግሞ ስም የሌላቸው ማንነታቸው የማይታወቁ የእሳቸውን ጉዳይና የእሳቸውን ማንነት የሚያሰራጩ፣ ሌላውን ደግሞ የተናገሩትን ሊቃውንት የሚሳደቡ አሉ። ከስድብ አልፈው ደግሞ ታች ወርደው አሁን የማስፈራራትና የዛቻ ሁኔታዎች ላይ እየመጣ እንዳለ የመረጃ ምንጮቻችን እየደረሱን ነው። ስለዚህ ነገሮቹን በለጠጥነው ቁጥር ሲኖዶስ ነገሩን በለጠጠው ቁጥር ነገሩን ውሳኔ ከመስጠት ወደኋላ እንደዚህ ባሰፋው ቁጥር ወጥተው አንድ ነገር በተናገሩበት እንግዲህ ይቅርታ ጠይቄያለሁ አሉ። ይቅርታ የጠየቁበትን አውድ ስናይና ስንመለከት እጅግ በጣም ከተናገሩት ንግግር ጋር ሲታይና ሲመለከት ምንም አይነት ነገር ይቅርታ የሚል የተናገርኩት ነገር ስህተት ነው የሚል ነገር አልተናገሩም። ሰው ዘመቻ ተከፍቶብኛል ነው። ዘመቻ የከፈቱት እሳቸው ናቸው። እንዴት ጳጳስ ይዋሻል? ዘመቻ የከፈቱት እሳቸው ናቸው። በክርስቶስ ትንሣኤ ማግስት ስለ ክርስቶስ ትንሣኤ ሳይሆን እመቤታችን ቤዛዊተ ዓለም አትባልም ትባላለች የሚል ክርክር እንዲነሳ የክርስቶስን ትንሣኤ ከሸፈኑት አይሁዶች በክፉ ወሬ የእሳቸው በምን ይለያል? እና እጅግ በጣም በሚያሳዝን መንገድ ዘመቻ የተከፈተብኝ ነው ብለው ሲናገሩ ዘመቻ የከፈቱት እሳቸው ናቸው።
በሐሰት ውንጀላ፣ አንዳንዶች በሌላ ነገር ቃላትን ገልብጠው አጣመው ይላሉ። ወርድ ባወርድ የተናገሩትን ነገር ነው እንጂ ኤዲት የተደረገ በኮምፒውተር የተጨመረ የተቀነሰ የነገርን የለም። ነገር ግን በዓላማ እየተንቀሳቀሱ ያሉ ሰዎች ናቸው። እነዚህ በዓላማ እየተንቀሳቀሱ ያሉ ሰዎች ናቸው። እነዚህ እጅግ በጣም በነገራችን ላይ በጣም ብዙ ጳጳሳት ፈሪዎች ናቸው። ፈሪ ስላችሁ የእግዚአብሔር መንፈስ ከኛ ጋር አለ ብለው ስለማያምኑ በስጋቸው ፈሪዎች ናቸው። ድፍረት የሚሰጥና የሚያነቃቃ ነገርን የሚፈልጉ ሰዎች ናቸው አብዛኞቹ ማለት ይቻላል። ይሄንን የምናገረው ጥያቄም ስለቀረበልኝ ጭምር የምናገረው። ታዲያ እኛ አባት በዚህ ቶንና በዚህ ድፍረት ማንን ተማምነው ማንን ጋሻ አድርገው ነው ይሄን ነገር ሊናገሩ የሚችሉት? ምክንያቱም የመጨረሻው የቤተክርስቲያኒቱ ጣራ ወይም የቤተክርስቲያኒቱ ስልጣን ጳጳስ ነው ወይም ጵጵስና ነው። አሁን በተናገርኩት ንግግር ከዚህ ጵጵስና ልወድቅ እችላለሁ ላጣ እችላለሁ ብሎ የሚያስብ መነኩሴ ሆነው እጅግ በጣም የሚፈሩ አካል የነበሩ ሰዎች ዛሬ ጳጳስ ሆነው የባሰ ፍራቻ የሚመጣባቸው ሰዎች ባይፈሩ ኖሮ ዛሬ ቅድም አንተ እንዳልከው እውነት እንነጋገር ከተባለ ብዙዎቹ ተነስተው ይሄ ነገር አግባብ አይደለም ብለው መናገር አይችሉም? ይችሉ ነበር እኮ። ብፁዕ አቡነ ይስሐቅ፣ ብፁዕ አቡነ ሉቃስ አቡነ ሉቃስ አብይን ተናገሩ ወይም አብይን ሰደቡ፣ አብይን ረገሙ ብለው አንዳንዶች በሚያስተዳድሩበት ሀገረ ስብከት ላይ አውደ ምሕረት ላይ ቆመው አይደል እንዴ ሲናገሩ የነበሩት? እርሶ የረገሙትን እኛ እንመርቀዋለን እያሉ በጣም ብዙዎቹ አግባብ አይደለም ብለው ሲናገሩ አልነበረም? ዛሬ እኮ የተነካው ማን ነው? የተነካችው እመቤታችን ናት። የተነካው ማን ነው? የቤተክርስቲያኒቷ መዋቅር ነው የተናደው እኮ። የሐሰት ትምህርት ነው። በውጪ የምንሰማቸው የክህደት ቋንቋዎች በአንድ ሊቀ ጳጳስ አውደ ምሕረት ላይ አንድ ቦታ አይደለም በተደጋጋሚ አንድ ቦታ ቢሆን ዳጸ ልሳን ትላል የተነገረበትን ሂደት ያለ። ስለዚህ እኚህ ሰው ማንን አምነው ነው በማን ተማምነው ነው ያመኑትን ስለሚያውቁ አሁን ነገሩ እየሰፋ ሲመጣ እታች ወርደው የተናገሩትን የጻፉትን ሼር ያደረጉትን ሰዎች የማደንና የማስፈራራት ይሄ ይገጥማል ይሄ ይደርሳል የሚባልበት ደረጃ ላይ ተደርሷል። ስለዚህ ወደፊት ወዴት እየሄድን ነው? ወዴት አቅጣጫ እየመጣን ነው? በአጭር ቋንቋ አንዳንዶችም ይሄንን አምነው ወደ ምን ደረጃ ላይ ደርሰዋል የሚሉትን ነገር መስማት እንችላለን። ትናንትና ተንትነው ሲናገሩ የነበሩ ሰዎች አሁን እኚህን አባት እንደው መግፋት አያስፈልግም፣ ለምን ከገፋናቸው ከሳቸው ጀርባ በጣም ብዙ ሰዎች አሉ። ስለዚህ ቤተክርስቲያኒቱን ለመክፈል ወደ መክፈል ደረጃ የምንሄድበት አይነት የሚካሄድበት አጋጣሚ ሊፈጠር ይችላልና እንደው በቃ ይቅርታ ካሉ ይበቃል ብለው የሚሉም ሰዎች አሉ። ይሄ ነገ ጠዋት የምናየውና የምንመለከተው ነው። ግን እኔ ቅዱስ ሲኖዶሱ እጅግ በጣም በጥልቀት መመርመር አለበት። ይሄ ህዝብ ከቅዱስ ሲኖዶሱ ፍትህ ይፈልጋል። ለምሳሌ ቅድም አንተ እንዳልከው ቀደም ሲል እንግዲህ በአደባባይ ላይ ወጥተው ሲናገሩ የሚታወቁት እኚህ አባት ናቸው። ባለፈው ኢትዮጵያ ውስጥ ለስብሰባ ሄደው ያው ጭር ሲል አልወድም የሚሉ አንዳንድ ሰዎች አሉ። ጭር ባለበት ሰዓት ላይ አጀንዳ መሆን የሚፈልጉ ወይም ደግሞ አጀንዳ ራሳቸውን የሚሸጡ ሰዎች አሉ እና አጀንዳ ለመሆን የሚፈልጉ ሰዎችም አሉና በአንድ ወቅት ሄደው ከ4 ሰዓት በላይ የበለጠ ኢንተርቪው አድርገው ነበረ። እንግዲህ ጋዜጠኛ ተክለ ሃይማኖት አዳነ በሃይማኖቱ የማይደራደር እጅግ በጣም ቆራጥ የሆነ የቤተክርስቲያን ልጅ እንደሆነ እናምናለን። እኚህን አባት ኢንተርቪው አድርጓቸዋል። እኚህን አባት ኢንተርቪው ሲያደርጋቸው በጣም በሚገርማችሁ ሁኔታ በርካታ ጥያቄ ጠይቋቸዋል። በተለይ በኢየሱስ ክርስቶስ ዙሪያ ላይ የሚያስተምሩትን አስተምሮ በተመለከተ፣ በቅዱሳን ላይ ያስተማሩትን ትምህርት በተመለከተ፣ ሌላም በርካታ ጥያቄዎችን ከ4 ሰዓት እንግዲህ የበለጠ ኢንተርቪውን ማየት ይቻላል። ለመጀመሪያ ጊዜ ግን ተቆርጣ የወጣችው የአህያ ስጋ መብላት ይቻላል አይቻልም የሚለውን ሂደት ስንመለከት እንደምታዩት ህዝብ ጮኸ። አረገረግ ይሄ የአህያው እንደዚህ ካስጮኸ ያኛውማ ሌላ ነገር ሊያስመጣ ይችላል ተብሎ ተዳፍኖ የቀረ ኢንተርቪው የተደረገ ቃል አለ። አንደኛ ሌላ ማንም ሰው ሳያስገድደውና ሳይጠይቀው ራሱ ጋዜጠኛ ተክለ ሃይማኖት አዳነ አምነውበት ፈቅደው ኢንተርቪው ለመደረግ ያመኑበትን የተናገሩ ስለሆነ ራሱ ቢያወጣው ህዝብ ቢሰማ
ማንነታቸው ልክ እንደዚህኛው አባት መገለጥ ቢችልና ቢገለጥ አሊያም ደግሞ ሲኖዶሱ በዝግ ስብሰባ የተናገሩትን ነገር አምጥቶ ከኚኛው አባት ጋር ኮምፔር አድርገው በእነዚህ ሁለት ጳጳሳት ላይ ጥብቅ እርምጃና ጥልቅ ውሳኔን ማለት ሲኖዶሱ በጥልቅ መርምሮ ውሳኔ መስጠት የሚችልበትን አጋጣሚ ቢፈጥር የሚል ጥቆማን መስጠት እንፈልጋለን። ይሄ እንግዲህ ዛሬ ብንደብቀውም ዛሬ የሆነ ነገር ብናደርገውም የሆነ ነገር ሀፕን ቢያደርግም ነገ ጠዋት መገለጡ የማይቀር መሆኑን የምናውቀውና የምንረዳውን ነገር ነው። ምክንያቱም ያመኑበትን አንዳንዱ ስብከቶች በሚሰበኩበት ሰዓት ላይ በጣም ብዙ ነገሮች በሚነገሩበት ሰዓት ላይ እኚሁ የምናያቸው አባት እዛው ፍኖተ ጽድቅ ላይ እጅግ በጣም ተደምመውና በተመስጦ አንገታቸው እጅግ በጣም በቃ ከፍ አድርገው በከፍታ አይን እያዩቸው ሲሰሟቸው ነበሩ ናቸው። ስለሚያምኑበት የተናገሩትን ነገር ኢንዶርስ ስላደረጉት ምንም ነገር መናገር አይፈልጉም። የሚኖሩት አሜሪካ ነው፣ በውጭ ሀገር ነው ያሉት። አሁን ባስተማሩት ትምህርት ላይ ትክክል አይደለም ብሎ መናገር አይችሉም፣ ስለሚያምኑበት ማለት ነው። ስለዚህ እኛ ከቅዱስ ሲኖዶስ ፍትህና ርትዕ እንጠብቃለን። ምናልባት ለግብአት እንዲረዳ ሁሉንም ማዕከል ያደረገ አጠቃላይ ያሉትን መረጃዎች አጠናክረን እንደ ዶክመንተሪ ለመስራት እየሰራን ያለ ነው። እሱ እንዳለቀ እናቀርባለን ማለት ነው። እና እንግዲህ ያልተሰማው ጉዳይን በተመለከተ ሲኖዶስ በጥልቀት መርምሮ ፍትህ ውሳኔ መስጠት አለበት የሚለውን ነገር ለማሰብ ፈልጋለሁ። አሁንም እንግዲህ ይሄ የሊቃውንቱ ጉባኤ በእውነት በዚህም ጉዳይ ላይ አንድ የሆነ ለቅዱስ ሲኖዶስ ገንቢ የሆነ ለውሳኔ ሊሰጥ በሚችል መንገድ ትክክለኛውን እውነታውን እስከዛሬ አሁን ብዙ ጊዜ ሰው የሚያወሳውና የሚናገረው ቤዛዊት ዓለም ስለ ቤዛ ትባላለች አትባልም፣ ቤዛዊት ናት፣ ስለሱ ጉዳይ ነው። ከዚህ ባሻገር በጣም በርካታ ነገሮችንም አንስተዋል እና እኛ አባት ያነሱትን ሁሉ ማየትና መመልከት ያስፈልጋል። ምክንያቱም በውጭ የምንሰማቸውን የመናፍቃንን አንደበትና አፈሙሴ ሆነው የተናገሩበት ሂደት ለቤተክርስቲያናችን የሚጠቅም አይደለም። ምናልባት በውጭ ላሉ ሰዎች የጀግና ማጫወት ሁኔታ ነው። እሱ የትም እንደማያደርስ እናውቃለን። በአጭር ቋንቋ ይህንን ድምፅ የምትሰሙ ይህ ምስል የሚታያችሁ መልእክቱ ለሌሎች ሼር እንዳታደርጉት ጋብዛችኋለሁ። ቪዲዮውን ለእናንተ እናደርሳለን። በቀጣይም ደግሞ ልክ እንደዚሁ ሁኔታዎችን አጠናክረን ወደ እናንተ እንመጣለን። እኔና መምህር ሱራፌል እንግዲህ ዛሬ ቆይታ አድርገናል። ይሄ ድምፅ የሚሰማችሁና ይህ ምስል የሚታያችሁ በድጋሚ መልእክቱን ሼር አድርጎት፣ ቅድም እንደነገርኳችሁ በተለይ በዚህ በዋሽንግተን ዲሲ እና አካባቢ ላይ እዚህ ስክሪኑ ላይ ያስቀመጥኩላችሁ ታላቅ የህንፃ ቤተክርስቲያን ምረቃ በዓል እንግዲህ የፍኖተ ሕይወት በዓታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር እንደዚህ ላድርግላችሁ። የፍኖተ ሕይወት በዓታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪችመንድ ቨርጂኒያ ይላል እና አርብ ሚያዝያ 24 ቀን 2017 እንግዲህ ስርዓተ ቡራኬ እና ዋዜማ አለ። እንደዚሁም ደግሞ አርብ ለቅዳሜ አጥቢያ ደግሞ አጠቃላይ ቅዳሴና ቅዳሴ ቤቱ ይከበራል ማለት ነው። አድራሻው እዚህ ጋር ለላችሁ ሁላችሁም እንድትገኙ ጥሬን ለማስተላለፍ እወዳለሁ። ከልብ በመነጨ ምስጋና ሁላችሁንም አመሰግናለሁ። መምህር ሱራፌል ከልብ አመሰግናለሁ። እንግዲህ አብረን እስካሁን እስከ ፍጻሜ ስለቆየ የድምፅ የሚሰማችሁ ይመስል የሚታያችሁ መልእክቱን ሼር እንድታደርጉት ጋብዛችኋለሁ። በቀጣይ እስከምንገናኝ ቸር ይግጠመን። ሰላም ሁኑ። ሰላም ቆዩ።